ላችሁ እንግዲህ ወደ አልጋ ላይ ጫወታ አይደለም ወይ ሴክስ ማድረግ አይደለም። እኔም ላችሁ የኔ ፍቅሮች እንግዲህ ቤተሰብ በጣም በሚገርም ሁኔታ ሀይሚዬና ቡራ ዛሬ ፎቶ ለቀውልናል። በጣም የሚገርም ነገር ነው። እንግዲህ ዛሬም ያው ብዙ ጥሩ ነገር ነው። እንደዚህ አንዳንዴ ከቤተሰብ ጋር አንዳንድ ጥያቄዎችን መጠያየቅ ጥሩ ነገር ነው። እኛንም አክብራችሁን ጥያቄ ጠይቁን፣ የምትፈልጉትን ነገር ጠይቁን ብላችሁ በተግባር በሚገርም ሁኔታ ጠይቃችሁናል። እንግዲህ እኔ አሁን ቤተሰብ ብዙ ነገሮች እና የሚጠይቃችኋለሁ። በዛ ላይ ደግሞ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንታችሁ ላይ ደግሞ ጥያቄና ሀይሚ የምትጠይቁትን ጥያቄ ጻፉ። ከዛ በኋላ ሜንሽን እያደረጋችሁ እነሱ እንዲደርስ ማለት ነው። ሁላችሁም ላይክ አድርጉ ይሄን ቪዲዮ ማለት ነው። እንግዲህ ተወዳጆቹ ሀይሚዬና ብሩኬ እንግዲህ በትላንትናው ዕለት በሚገርም ሁኔታ ያው ብሩኬ ከዚህ ከሁለት ቀን በፊት ፍቅሩን ገልጾላት ሀይሚም ስታቅማማ ቆይታ በትላንትናው ዕለት አርሰናል ዋንጫ በበላበት ቀን እንግዲህ ሀይሚ የብሩኬን ፍቅር ተቀብላ በጣም ለብሩክ ሁለት ሙሽርናነት ነበር የተሞሸረው። አንድ በአርሰናል ተሞሸረ፣ አንድ ሀይሚዬ በኔ ወርቅ ተሞሸረ ማለት ነው። እና ቤተሰብ ዛሬ ሁላችሁም ሀይሚዬና ብሩኬ የምትጠይቁት ጥያቄ ካላችሁ ሁላችሁም ኮሜንት ላይ ያስቀማችሁ ጠይቁ። እንግዲህ ዛሬ በጣም የሚገርም ጥያቄ ነው የሚጠየቁት ማለት ነው። እኔ እድሉን ባገኝና በጠይቃቸው ምለው መች ነው የምትጋቡት? አንደኛ። ሁለተኛ ነገር ደግሞ ሀይሚዬና ብሩኬ በህይወታችሁ የሚያስደስትም ነገር አሳልፋችኋል፣ የሚያሳዝንም ነገር አሳልፋችኋል። ከሁለት እስቲ ያጋጠማችሁን ነገር ገጠመኞቻችሁን፣ ላይፋችሁ እንዴት እንደመራችሁ፣ በዚህ ደረጃ ዩቲዩብ እንዲሰርታችሁ ጎበዝ ሆናችሁ ለዚህ መድረሳችሁ ጥንካሬያችሁ ምንድን ነው ብዬ ነበር መጠይቃቸው። ይሄ ጥንካሬ ሀይሚን ደግሞ መጠይቃት ጥያቄ ምንድነው? ገና አንቺ ልጅ ነሽ፣ ግን ከልጅነትሽ በላይ ብዙ ታስቢያለሽ፣ ብዙ ነገር ላይ ደርሰሻል። አሁን ይሄ ጸጋ ከየት ነው የመጣው ብዬ ነው የምጠይቃት። ይሄ ክብር ከየት ነው የመጣው? ይሄ ልበ ሙሉነት፣ ይሄ ልበ ሰፊነት ከየት ነው የመጣው ብዬ በጠይቃት ደስ ይለኛል። እንግዲህ ዛሬ በጣም አሪፍ ጥያቄዎች ጠይቁ፣ እናንተም ይመለስላችኋል። ሀይሚዬና ብሩኬ እንግዲህ ከመመለስ ወደ ኋላ አይልም። እውነታቸውን ነው መጠየቅ አለባቸው። ከዚህ በኋላ ፍቅረኛሞች ናችሁ። እንግዲህ አንዳንድ ቃላቶችንም ከተጠቀምኩባችሁ እንዳትቀየሙኝ። ሀይሚዬና ብሩኬ እንግዲህ እናንተ ገና ያው አልተነካካችሁም ነበር። ከዚህ በኋላም ያው ልትነካኩ ትችላላችሁ፣ አይታወቅም። መነካካት ስላችሁ እንግዲህ ወደ አልጋ ላይ ጫወታ አይደለም ወይ ሴክስ ማድረግ አይደለም። እኔም ላችሁ ያው የከንፈር ጫወታ ልትጫወቱ ትችላላችሁ። ያኔ የተጠነቀቃችሁ ያው እርግጥ ብታረግጂም ችግር የለም፣ ግን ትንሽ ተረጋግተሽ ብታረግጂ ቆንጆ ነው። ሀይሚዬ እንወድሻለን፣ እናከብሻለን የኔ ወርቅ። እኔ በጣም ነው የምወዳችሁ። እናንተን እንኳን ትንሽ ልጆች ስለሆናችሁ ብዙም አልጫናችሁም በእንደዚህ አይነት ነገሮች። ያው እና አብርሃም እና እነ ሄርሜላ ትልልቅም ስለሆኑ ጫን ብዬ የምናገራቸው፣ እናንተ ገና ልጆች ታዳጊ ልጆች ናችሁ። እና ሀይሚዬና ብሩኬ እንግዲህ በጣም እንደምንወዳችሁና የምናከብራችሁ የምንናገረው እዚህ ጋር ሀይሚዬ በጣም ጎበዝ ጠንካራ ልጅ ነሽ። እግዚአብሔርን ትላንትና ከልቤ ነው ያስለቀሽኝ። በጣም ነው ያለቀስኩት። በጣም ነው የተሰማኝ። ያው የሰው ልጅ ብዙ መከራ ያያል፣ ብዙ ነገር ብዙ ችግር ያያል። ግን አንቺ በጣም ብዙ ችግር በጣም ብዙ ነገር እንዳየሽ ታስታውቂያለሽ ከልብሽ። ግን እግዚአብሔር አምላክ ያው አንዳንዴ እረፍት ይሰጣል። እረፍት የምታርፊበት ጊዜ ነው አሁን። ብሩክን በደንብ አርገሽ ተንከባክበሽ በደንብ አርገሽ የሴትነትሽን ቆንጆ አርገሽ በቃ ብሩክን የሚያስደስተውን ነገር። ሴት ልጅ ሁሌ ንጭንጭ፣ ሁሌ ጭቅጭቅ፣ ሁሌ ኝኝማ አትወድም። አሁን ፍቅረኛሞቹ ናቸዋል። ፍቅረኛሞችና ጓደኝነት ይለያያል። በነገራችን ላይ አሁን ፍቅረኛሽ ሲሆን ፍቅርሽን በአግባቡ ለብሩክ መስጠት አለብሽ። ብሩኬም አንተም በአግባቡ ፍቅርህን መስጠት አለብህ። መሳም አለብህ፣ መዳሰስ አለብህ። ቆንጆ ነገሮችን ሰርፕራይዝ ማድረግ አለብህ። አንቺም እንደዛው ሲመጣ ቤት ፏ ደመቅ ሸብረቅ ብለሽ መጠበቅ ነው ያለብሽ። እና እንደዛ ነው ቤተሰብ። ዛሬ እንግዲህ በጣም ጥያቄና መልሳቸው እንግዲህ አላቅም። ዛሬ በጣም የሚገርም ጥያቄዎችን
እንግዲህ የኛ ቤተሰብ የጨረቃ ቤተሰብ ይጠይቃሉ ብዬ አስባለሁ። የጨረቃ ቤተሰቦች ተንኮለኛ ናችሁ። ጥያቄ ላይ እኮ ተንኮለኛ ናችሁ። ሀይሚዬና ብሩኬ ገና አሁን ሌላ ይሄ የፍቅር ጥያቄያቸው ምናምን እንዳትጠይቀው። አሁን ገና ነው ፍቅረኛሞች የሆኑት። ዩ ኖ አንደርስታንድ ሚ አሁን ስለሆነ ፍቅረኛሞች የሆኑት ቸኩላችሁ ሀይሚዬና ብሩኬ እንትን ብላችሁ ታውቃላችሁ ምናምን ብላችሁ እንዳትጠይቋቸው። ገና ናቸው እነሱ። ካሁን በኋላ ለምትጠይቁት ጥያቄ ትችላላችሁ። ለምሳሌ ከንፈሯን ስመታ ታውቃለህ? ለምሳሌ ከንፈሯን ስመታ ታውቃለህ? ይመልስላችኋል። አላውቅምን ይላችኋል እሱ። ለምሳሌ በስተት ሀይሚን ለመነካካት ሞክረ ታውቃለህ ትላላችሁ አይደለ? እሱ ደግሞ አይ ሞክሬ አላውቅም። እንደዛ እንዳትሉ። አሁን እንደዚህ የሚጠይቅበት ጥያቄ አይደለም። እሺ ለሚቀጥሉ ነው እንደዚህ ጥያቄዎች የምንጠይቃቸው ማለት ነው። የመነካካቱንም የመሳሳሙንም ያልጋውንም ሁሉን ነገር እንጠይቃቸዋለን ቀስ ቀስ እያለን ማለት ነው። ቤተሰብ እንግዲህ ዛሬ እኔ በጣም ደስ ብሎኛል እንደዚህ ስላየዋቸው የኔ ቅመሞች የኔ ማሮች በጣም ነው የምወዳቸው። ከልቤ ነው የምወዳችሁ። የእናንተ ደስታ ያስደስተኛል። የእናንተ በቃ ሁሉ ነገር ከእናንተ ጋር ነው። ብዙ ነገሮችን እያሳለፍን ያለ ነው። አሁን ቤተሰብ ሆነ ቤተሰብ ስንት የሁለት ዓመት ቤተሰብ እኮ ነን እኮ ካና ሀይሚ ጋር የሁለት ዓመት ቤተሰብ ሆነናል። ከዚህ በኋላ እናንተና እኛ እንዲና እንዲነን በቃ ቢግ ላቭ ቢግ ሪስፔክት ነን። ስለዚህ ትላንትና ደግሞ እንግዲህ ቡራዬ በጣም እያበደ ነበር። በጣም አሉ በቃ ምን ብዬ ልንገራችሁ። ድምፁ ሁሉ ተዘግቷል። ዛሬ እንዴት እንደሚከፈት አይታወቅም። ድምፁ አካጆ እንዳይጋሉ ሲል አሉ። ደግሞ ተኝቶም እንደው ሲል ነው ያደረው። ከሚዘነት ወጣነ። ለማንኛውም ቤተሰብ ወዳችኋለሁ፣ አከብራችኋለሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው። ይኸውላችሁ አዳርኩም ገና አሞኛል አያችሁ።